ወባይቱ ባምጣነ ይትኔስ ነገር ግን ንስሐ እንዳለ መግባት መጠን ትዘግብ መቅሰፍተ ለርስከ ለራስ ፍዳን ታከማቻለህ። የእግዚአብሔር ትዕግስት እየበዛ ያንተ አለመመለስ በበዛ መጠን ፍዳህም በዚያው መጠን እየበዛ ይሄዳል። የእግዚአብሔር ትዕግስት ለኛ ይጠቅመናል፣ ለሚጠፉት ያጠፋቸዋል። በእግዚአብሔር ትዕግስት የሚጠቀሙ ንዑዳን ክቡራን ናቸው። በእግዚአብሔር ትዕግስት ችላ የሚሉና የሚያፈዙ ደግሞ ይጠፉበታል። አብዝቶ ከፍታ አብዝቶ ውድቀትን ያመጣል። እግዚአብሔር ጠላቶቹ እሱን የሚጠሉት እሱ ግን የማይጠላቸው ከፍ ሲሉ ዝም ይላቸዋል እንዲጠቀሙበት። ከፍታቸው መጠን ሲያልፍ ግን ውድቀታቸው ይጨምራል። አንድ ሰው ከ5 ሜትር ከፍታ ከሚወድቅ ከ100 ሜትር ከፍታ ከሚወድቅ የቱ ያማዋል? ኧረ ንገሩኝ። አንደኛውን ከፍ ሲል ያማዋል አይደለም እንዴ? ስለዚህ ሰዎች የግፍ መጠን በጨመሩ ቁጥር ውድቀታቸው እንደሚጨምር ለነሱ ሊረዳቸው ይገባል። እኛም እንደዚህ ሆነ የተወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር ሲራክም ይላል። እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ብሎ ይነገራል። የእግዚአብሔር ትዕግስት የሚጠቅመን እስከ መቼ ነው? እግዚአብሔር ቸር ነው። ሰይጣን ዓለምን እየጎዳ ያለ በሁለት መንገድ ነው። አንደኛው እግዚአብሔር ቸር ነው በማለት ነው። ሁለተኛው እግዚአብሔር ጨካኝ ነው በማለት ነው። የሰማችን ኃጢአት ሲሰራ ምን ይለዋል? ቸር ነው እግዚአብሔር ይለዋል። ኧረ ተው ጸልይ፣ እግዚአብሔር ቸር ነው። ኧረ ተው ጾም፣ እግዚአብሔር ቸር ነው። ኧረ ተው ስገድ፣ እግዚአብሔር ቸር ነው። ንስሐ ግባ፣ እግዚአብሔር ቸር ነው። አስቀድስ፣ እግዚአብሔር ቸር ነው። ከተጣላው ጋር ታረቅ፣ እግዚአብሔር ቸር ነው። ተው ኃጢአት አትስራ፣ እግዚአብሔር ቸር ነው። አታመንዝር፣ እግዚአብሔር ቸር ነው። ኃጢአቷን በደንብ ሰርቶ ተለማምዷል። በኃጢአት ቀለበት ውስጥ ከታሰረ በኋላ ደግሞ ሊመለስ ሲል ደግሞ ሰይጣን በጆሮ ይመጣል፣ እግዚአብሔር ጨካኝ ነው ይለዋል። እንዲሁ ነገር ደግሞ ሊምርህ ነው ይለዋል ደግሞ ማለት ነው። ኃጢአት እንዲሰራ እግዚአብሔር ቸር ነው ይለዋል፣ እንዳይመለስ እግዚአብሔር ጨካኝ ነው ይለዋል። ስለዚህ ኃጢአት ልንሰራ ስንል እግዚአብሔር ቸር ነው የሚለው ትዝ ሲለን በዚያውም ፈራጅ ነው የሚለውን እንንገረው ለህሊናችን። ከቃሉ ጋር ናችሁ? ምክንያቱም ቅዱስ ጴጥሮስ ምን ብሏል? ለመላእክት እንኳን አላዘነላቸውም ብሏል። ለማን እንኳን ያልኳችሁ? ለመላእክት እንኳን። እግዚአብሔር ምሕረቱ ፍርዱን አይቃወምም፣ ፍርዱ ምሕረቱን አይቃወምም። ሲምር ፍርዱ አይጎልም፣ ሲፈርድ ምሕረቱ አይጎልም። ይህን ማሰብ ይጠበቅብናል። በአንጻረ ምሕረቱ ፍትሑ እንዳለ፣ በአንጻረ ፍትሑ ምሕረቱ እንዳለ ማስታወስ ይገባናል። ፍርዱም ምሕረቱም ግን ይጠቅመናል። ለሚጠቀምበት ሰው የእግዚአብሔር ፍርዱ ራሱ ጠቃሚ ነው። ለምንድን ነው ፍርዱ የሚጠቅመን? እግዚአብሔር መሐሪነቱን የምናውቀው በምንድን ነው? ሲኦል እወረውራችኋለሁ በማለቱ ቸርነቱን እናውቀዋለን። ጥያቄ፣ የሆነ ሰው ዛሬ ማታ ገሎን እንደሚያድር ቢወስን ማታ ከምሽቱ 1 ሰዓት አንገትህን ስለምቆርጠው ተዘጋጅ ተጠብቀ ብሎ ይናገራል? አይናገርም? አይናገርም። በነገረንማ ሩጠን እንጠፋለን። እግዚአብሔር ግን ምን አለ? ሲኦል ትገባላችሁ አለ። ይሄ ማለት ምን ማለት? አሁን አንድ ሰው ማታ አቃጥላችኋለሁ ቤቱን፣ የእናንተ ቤት ማታ አቃጥለዋለሁ ካለን በቃ ቤቱ አትደሩ ማለቱ ነው። ወተን መህር ነው አይደል እንዴ? እግዚአብሔር ሲኦል አስገባችኋለሁ ማለቱ ምን ማለት ነው? እንዳትገቡ ሆናችሁ ቆዩኝ፣ እንድትገቡ አልፈልግም ነው። ገሃነም እወረውራችኋለሁ ብሎ መናገሩ በራሱ ቸርነቱ ነው፣ የድነት ጥሪው ነው። ማስፈራሪያ ማስጨነቂያ አልነበረም። ሰው ግን በዚህም አልተጠቀመም። በምሕረቱም አልተጠቀመም፣ በትዕግስቱም አልተጠቀመም፣ በፍርዱም አልተጠቀመም። በኋላ ምሕረት ይከለከላል። ምሕረቱን የምሕረት በርን ይዘጋል። እየሰማችሁ ነው? አንኳኩ ይከፈትላችኋል ተብለናል። ምኑን ነው የምናንኳኳው? እንደምናንኳኳው አንኳኩ ይከፈትላችኋል። ልባችሁን አታደንድኑት። እግዚአብሔር ቸር ነው እያላችሁ አትዘግዩ። ዛሬውኑ ተናዛችሁ ወደ ቅዱስ ሥጋው ወደ ክቡር ደሙ ተመለሱ ነው። ልባችሁን ስትከፍቱት እግዚአብሔር የሰማይ ደጁን ይከፍትላችኋል። ለተዘጋ ልብ የተከፈተ አይምሮ አይሰጠውም። ላልተከፈተ አይምሮ የተከፈተ ሰማይ አይቆየው። ዛሬ ቅዱስ እስጢፋኖስ ነው አይደል? ሰማይ ተከፍቶ ያየው በተከፈተ ልብ ነው። ልቡን ለዘጋ ሰው ሰማይ አይከፈትለትም። ቅዱስ ጳውሎስ ልቡ ንጹሕ ነበር፣ በእግዚአብሔር ቸርነት ይጠቀምበት ነበረ። ስለዚህም እግዚአብሔር በሰማያት በመብረቅ አምሳል ተገልጦ አነጋገረው። እንጂማ እኮ ፈሪሳውያንም ቅዱስ ጳውሎስም ኃጢአት ሰርተዋል። ፈሪሳውያንም አሳደዋል፣ ቅዱስ ጳውሎስም አሳደዋል። ልዩነቱ ምንድን ነው?
ቅዱስ ጳውሎስ በቅንነት ነው የሚመጣው። እነዚያ በተንኮል በታቀደ ኃጢአት ነው የሚሰሩት። ኃጢአትን አቅዶ መስራት ለድነት ምክንያት እንዳናገኝ ያደርገናል። አንድ ሰው ንስሐ ገባበታለሁ ብሎ ኃጢአትን አቅዶ መስራት መነኩሴ አንሸራቶት ዘመን ከርቶት የወደቀ ሰው የመመለሻ ዕድልን እግዚአብሔር ይሰጠዋል። አቅዶ ኃጢአት የሚሰራ ሰው ግን መመለስ አይችልም። እግዚአብሔርም ለመመለስ ዕድል አያመቻችለትም። አበምኔት ነው። አንድ መነኩሴ የሰንበት ዕለት መንገድ ቢሄድ ዋ ይላል። እሳቸው ግን ይሄዳሉ። አበምኔት ናቸው። አንድ ቀን መሸባቸውና ዛፍ ላይ አደሩ። ከዚያ አንድ ሌባ መጣና ከዛፉ ስር በሬ አርዶ በላ። ከዚያ በሬ አርዶ በላና ተመስገን ጌታዬ ሰርቄ አምልጬ እንድበላ ያደረግከኝ ብሎ ቀና ብሎ አምላኩን ያመሰግናል። ሌባን እግዚአብሔር እንደሚጠብቀው ታውቃላችሁ? አይጠብቀውም? ይጠብቀዋል። ባለቤቶቹ ነቅተው ይዘው ዕለቱን እንዳይገሉት የሚጠብቀው እድሜ ለንስሐ እየጨመረለት ነው። ለሱ ግን የሚመስለው ጀግና መሆኑ ነው የሚመስለው። እግዚአብሔር ግን ለንስሐ እድሜ እየጨመረለት ነው። እሱ ግን የእግዚአብሔር ቸርነት ዛሬ እንዳመልጥ ያደረከኝ ብሎ ወደ ንስሐ ሊመራው ሲገባ ኃጢአት እንዲጨምር ያደርገዋል። እንደው እዚያ በኋላ ቀና ብሎ ተመስገን ሲል ዛፉ ላይ አንድ መነኩሴ ያየ። አባ ማን አንተ? እኔማ መነኩሴ። ምን ሆነው ነው እዚህ የሆኑት? አይ ከምድር ላይ ስጸልይ ኖሬ ደግሞ አሁን አምላኬን ዛፍ ላይ ጸልዬ ላመስግነው ብዬ ግን ፈርተው ጅብ እንዳይበላቸው ነው። ለሱ ግን እንደዚህ አሉት። ከዚያ እንደዚያ ካሉት በኋላ አይ ሰዎች ከምድር ጸልየው አልበቃቸው ብሎ ዛፍ ላይ አምላካቸውን ያመሰግናሉ። የኔ መግቢያ የት ይሆን ብሎ አለቀሰ። ምን ይሻለኛል ሲላቸው ንስሐ ግባ አሉት። አልቅሶ አላበጀውም ብሎ ምርር ብሎ አለቀሰ። ወዲያው ጅብ መጣና ቁርጥምጥም አድርጎ በላው። መላእክት አጋንንት የኛ ናት አሉ። መላእክትም የኛ ናት እች ነፍስ አሉ። ከዚህች ነፍስ ደግሞ ምን አላችሁ አሉ አጋንንት ይላል። ሰርቆ በልቶ ለሞተ ሰው ከዚህ ሰው ምን አላችሁ ቢሏቸው ቅዱሳን መላእክት በአጋንንትና በመላእክት መመላለስ ኑሮ አይደለም። ይሄ ምልልስና ሙግት የለም። ግን ቢሟገቱ ኑሮ ወይም ቢባባሉ መልሱ ይሄ ነው። ከቃሉ ጋር ናችሁ። እግዚአብሔር ከዚህ ይሰውረን። አቅዶ ኃጢአት መስራት ጉዳቱ ይሄ ነው። የዛሬ ዓመት እመለሳለሁ፣ የዛሬ ወር እመለሳለሁ ብሎ ኃጢአትን እናዘዘዋለሁ ብሎ መስራት የቅድ ኃጢአት የእግዚአብሔር ቸርነት እንዳይጠቅመን ያደርጋል። ትዕግስቱ የሚጠቅመን ስንጠቀምበትም። ፀሐይ ወጣች፣ እኔ ወጥቼ ባልሞቃት ከቤቴ ውስጥ ቁጭ ብዬ ብውል የፀሐይዋ ችግር ነው፣ የኔ ችግር ነው አይደል? እውነታችሁን ነው። የእግዚአብሔርን ምሕረት ካልሞቅ ነው ካልተመላለስንበት የእግዚአብሔር ችግር ነው፣ የምን ችግር ነው? ዝንቱ ዘመን ድልው ውእቱ ለዘይፈቅድ ንስሐ ይላል ሃይማኖተ አበው ላይ ቅዱስ ዮሐንስ ዘእስክንድርያ ሲናገር። ይህ ዘመን መዳን ለሚፈልጉ ሁሉ የተዘጋጀ ዘመን ነው። እስኪ የተዘጋጀ ዘመን በሉ። የምን ዘመን አላችሁ? የተዘጋጀ ዘመን። የተዘጋጀ ዘመን ምን የተዘጋጀበት ዘመን ነው? ልጅነት የተሰጠበት ዘመን፣ ባርነት የተሰበረበት ዘመን፣ የሞት ስልጣን የተሻረበት ዘመን፣ የሞት መውጊያ የተሰበረበት ዘመን፣ ከመላእክት ጋር የታረቅንበት ዘመን፣ ከእግዚአብሔር ጋር የተዋሃድንበት ዘመን፣ የእግዚአብሔር ስጋና ደም ተፈትቶ የሚሰጥበት ዘመን የድህነት ዘመን ነው። የተረገመ ዘመን ላይ አይደለም ያለነው። ክርስቶስ ከተወለደ ወዲህ ጨለማ ዘመን ላይ አይደለም ያለነው። ቡሩክ ዓመት ነው ያለነው። የተባረከ ዓመት፣ መባረኪያ፣ መቀደሻ፣ መክበሪያ፣ መልበሻ፣ መኖሪያ፣ ህይወት ማግኛ ነው። የብርሃን ዘመን፣ የህይወት ዘመን፣ የድነት ዘመን፣ የክብር ዘመን፣ የኃይል ዘመን፣ የነፃነት ዘመን ነው። የተባረከው ዘመን የተረገመ ዘመን እንዲሆንብን የምናደርገው እኛ ሆነ እንጂ ይህ ዘመን የተረገመ ዘመን አይደለም። በዚህ እርግጠኛ ሆኑ። አንዳንድ ክፉ ሰው በሱ ውር ስላለ የተረገመ ዘመን ነው አይምሰላችሁ። ቡሩክ መድኃኔዓለም የተሰቀለበት ጊዜ፣ ለእኛ ስጋውን ቆርሶ ደሙን አፍሶ የሰጠበት ጊዜ የተባረከ ዓመት ነው። አብዲ ነውን በጊዜ ማይረር በዚህ ዘመን ነው የምንቀልድበት። ሰዎች በዳኑበት እና አቡነ ተክለ ሃይማኖት ከሱራፌል ጋር ባጠኑበት እና አቡነ ሳሙኤል ዘዋልድባ እነ ቅዱስ ጊዮርጊስ እሳት ባጠፉበት ዘመን በዚህ ዘመን እንቀልድበታለን። እነ ቅዱስ ጳውሎስ
እስከ ሦስተኛው ሰማይ የተነጠቁበት ዘመን፣ ሰማይ ምድር የሆነበት፣ ምድር ሰማይ የሆነበት ዘመን የተባረከ ዘመን። በዚህ ዘመን መመላለስ ይጠበቅብናል። የእግዚአብሔር ቤተሰቦች ምን ያህል ፍዳ እንደሚጠብቀን ታውቃላችሁ? ነቢያት ተስፋ በሌለበት ዘመን መከራ ከተቀበሉ በተስፋ ዘመን ተቀምጠን ተስፋ እንደሌላቸው የምንኖር ከሆነ ምን አይነት ፍዳ ይኖርብን ይሆን? ሰብአ ሰገል 2 ዓመት ተጉዘው ክርስቶስን ለማየት 2 ዓመት ከተጓዙ 2 ደቂቃ ታግሰን ቤተክርስቲያን መምጣት የማንችል ምን ያህል መከራ ይጠብቀን ይሆን? እስኪ ቤተክርስቲያን ለመምጣት ስንት ዓመት ነው የሚፈጀው? አረ መልሱ። ቤተክርስቲያን ሂዶ ለመሳለም ኪዳን ለማስደረስ ስንት ዓመት ይፈጃል? 1 ዓመት በደቂቃ ነው። የሰብአ ሰገልን ያህል መከራ ተቀበል ብትባል ታማኝነት ወዴት ላይ ነው? ምን ተተሰጠው ኦብሲ ዘትዲሃርም ቤተክርስቲያን ቅዱስ ከቤተክርስቲያን የምታፈገፍግ ችላ የምትል መከራው ከበደኝ የምትል አንተ ሰው ለእግዚአብሔር ምን ተመልስለት ይሆን? ይሄን ያህል ታግሶ እኔ ተሰቅዬላችኋለሁ ሙቸላችኋለሁ እንግዲህ ኃጢአት ከሰራችሁ የራሳችሁ ጉዳይ ሳይል አርሃወ ለነ ሆራተ ንስሐ ይላል ቅዱስ ጎርጎርዮስ። ይልቁንም ደግሞ ድካማችን ተረድቶ ሙቻለሁ ተሰቅያለሁ እንግዲህ የበደለ ሲኦል ይግባ ሳይል ደግሞ ሰው ደካማ ነው ብሎ የንስሐ በር ከፈተልን ይላል። ብንቆሽሽ የምንታጠብበትን ብንወርቅ የምንነሳበትን ምርኩዝ ሰጠን። የምንመከትበትን ትምህርተ መስቀል አሚንን ሰጠን። ሃይማኖትን አስታጠቀን። ወንጌልን አጫማን። በስጋው በደሙ ኃይል አጸናን። የሰማይ የምሕረት ደጁን ከፈተልን። በዚህ ምሕረት ያልተጠቀመ ሰው መዳኛ የለው። እስከ መቼ ነው ለነገ እያልን የምንኖረው? እኔ እንደው በእውነት ስለ ሕያው እግዚአብሔር ብለን እግዚአብሔር ይርዳንና እንመለስ። ስጋውን ደግሞ የማይቀበል እጁን ያወጣ። አውጡ እንጂ በደንብ ከፍ አትታዩም። በቃ እሺ እግዚአብሔር ያችኋል። ስለዚህ የእግዚአብሔር ቤተሰቦች በጥጋብ ዘመን ከመራብ ይሰውረን። አሜን። በሰርግ ዘመን ከማልቀስ ይሰውረን። አሜን። ሰርጉ ተፈጽሟል። ቤተክርስቲያንና ክርስቶስ ተሞሽረዋል። ከዚያም ተመልከቱ ስጋውን ደሙን ሰጥቷት በሙሽራዋ ስጋ ልጆቿን የምታሳድግ ሙሽራ ቤተክርስቲያን ተሰጣናለች። በዚህ ዘመን አንራብ፣ በልብስ ዘመን አንራቆት፣ በኃይል ዘመን አንድከም፣ በማህሌት ዘመን አንስፈን፣ በአንድነት ዘመን አንለያይ፣ በትጋት ዘመን አንስነፍ፣ በርስት ዘመን አንሰደድ። ሊቁ ምን አለ? ቅዱስ ዮሐንስ አፈወርቅ አባቶቻችን ከዓለም ወደ እግዚአብሔር እየተሰደዱ ኖሩ፣ እኛ ደግሞ ከእግዚአብሔር ወደ ዓለም እየተሰደድን አለና። ከእግዚአብሔር ወደ ዓለም እየተሰደድን የምንኖረው እስከ መቼ ነው? ከረሃብ እስከ መቼ ነው የራሳችን ጠላት ሆነን የምንኖረው? የራሳችን ጠላት ሰው መጥፊያውን ይሰራል። ዲያብሎስ መቃጠያውን እንደሚሰራ መጥፊያችን ለምን እንሰራለን? መጥፊያችን ከመስራት ይሰውረን አምላካችን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ የእግዚአብሔር ትዕግስት ይመልሰናል፣ ካልተመለስን ደግሞ ያጠፋናል። መጥፊያችን ሳይሆን መዳኛችን ያደርግልን። የእግዚአብሔር ምሕረት የሚጠቅመን መቼ ነው? ዛሬ በሉ እንጂ። የእግዚአብሔር ትዕግስት መቼ ይጠቅመናል? ዛሬ እንድንድን እግዚአብሔር የቅዱሳን አምላክ ይርዳን።